እንጉዳረ በህግ ልቤ ኮሞ በቃ ላንቺ ስል በቃ ጊፍተር ኃይለኛ ጊፍተር አገባለሁ እኮ ብላለች። መስዋዕት እኮ ከፍላለች ከአሁን ጀምራ ገና ሳታስፈራሪያት ማለት ነው በፍቅር እንደዛ ነው። እና እኛው ለእሷ ማለት ነው ደግሞ ማለት ነው ህጋዊት የምታውቁ ሰው ምን እስፈራራለሁ? እኔ እኮ ያቆኛል። ምን በተለየ እንትና ፋሚሊዎች በጣም ነው የሚያቆኝ። ከዛ ደግሞ ምን እኔ እኮ አስፈራራችሁኝ አላስፈራራችሁኝ ምንም እኔ የወጣው ነኝ አንደኛው። እነሱ ግን ስላልወጡ ማስፈራራት አለብኝ፣ ግዴታ ነው መሰጠት አለብኝ። እኔ ደግሞ ማለት ነው አንድ ሰው ህጋዊት አይጂ በአንድ ቦታ በአንድ ስም ትቀመጣለች ብሎ እንትን የሚያደርገኝ ሰው ካለ ከኔ ጋር ውድድር የሚገባ ሰው ካለ እገባለሁ። እኔ አንድ ቀን አትቀመጥም። ፕራይቬት አካውንት ቴንኪ ማን የሰጠኝ ሄዊ እኔ እናት አመሰግናለሁ። የኔ ኬክ ልቤ ከምታስፈራራችሁ እና እኔ እኮ የቀጠሮ ገሚዥ እኮ ነው። አይ እኩል አደረገች። አሁን ይሄ ፌር አይደለም። ምን አለ እኔን የምታስበልጭኝ? እኛ እህቶችሽ ምንም የሚያሳፍር የለን። አውጩ በሏት፣ አውጩ በሏት። እዘረጋዋለሁ። ብታርፍ ይሻልሻል። ጌታ ነረፊ ልቤ ብዬ ኬክሽ የኔ ማር የኔ ኬክ ምርጥ ጓደኛችሁ ናት ሂዊ። ታታዳላ ምናምን ሰምሃል። ወይኔ ሰምሃል። አሁን ጊፍት ትሰጭኛለሽ ወይ? አንቺን ልቤና ወራዊት ልለጥፋችሁ ነው ፎቶችሁ፣ ወይ ደግሞ ጊፍት ትሰጡኛላችሁ? ሰው በዛ ነው እያለፈላቸው። እኔ አስገብቼ እዚህ እንትን ጊፍት እንትን እያደረኩላት ነው እና እናንተም ስጧት። በዛ ነው ይሻላችሁ። ልቤ ስጫት ሱሴ መጣች። ነይ ነይ ሀጋቢ ሱሴ መጣች። መጣለች አላየኋትም። አይዋ አሁን አሪፍ ሆነ። ሱሴ ማሬ ሁሉ ያልሻት እነግራታለሁ ለሱስ። አሁን ዌልካም ሱስዬ። ኧረ ዝም በይ፣ እዚህ አይወራም። ሱሴ ስትልሽ የነበረችው ህጋዊት ማለት ነው። በስመ አብ አይነገርም። እንዴት አድርጌ እኔ ደግሜ ልንገርሽ? በጣም ነው የምደብረው። እንደዚህ ማለት አልነበረባትም። ስትሰድሽ ነበረ። ምን ስትልሽ ነበር? ብዙ ነገር ስትልሽ ነበር። አየሽ አሁን ማለት ነው ሚት አድርገው ሁሉ ሰው ሚት አደረገ። አንቺ ስትመጪ ማለት ነው ልቤ ለራሱ ስትልሽ ነበር። ኖ ጉዳቸው አውጡ። አሁንም ተናገሩ። አሁን ራሳችሁ ንገሩ። እኔ ሳልነግራት በፊት ማለት ነው ራሳችሁ ንገሯት። አርሱ ሰሓብያ እሰ ያለችኝ እሰይላትኪ ቀጢላትኪ ሱሴ ቢሺ ዘንግስ ጋር ህጋዊት የት ሄዳችሁ ነው እኮ? አለሁኝ ኔሬ እናንተም ሰደባቻት እንዴ ለሱሲ? እናንተ እኮ ምንም አላላችሁ ከህጋዊትና ልቤ ውጭ። እናንተ ሁሉ እንደፈለጋችሁ አርሷ ይቻት ነበር። ዘንግስ ጋር ደህና ነሽ?
አለሁልሽ ውዴ። ስሚ ልጥራት እንደ ልጅቷ። እሺ ሼር አድርጊላት ስትሞክሪ። አሁን ማርያም በጣም ነው የምትወጂት። ግን ኖ አይደለም፣ እንደዛ እኮ አይደለም፣ እንደዛ እኮ አይደለም። በቃ አትመልስም ደግሞ በውስጥ ማለት ነው ስትጽፍላት ምናምን ሰምተሻታል እኮ ምን እንዳለች እንትን በቃ አለ አይደለም። አንቺ ራስሽ መናገር ፈልገሽ መናገር የማትችሊው ነገር አለ። ግን ሌላ ሰው መጥቶ አንቺ የምትፈልጊው ያለ የውስጥሽ ነገር ህማምሽ የሚያወራልሽ ሰው አለ አይደል? እች ልጅ ለእኔ እንደዛ ነው የሆነችብኝ። እሺ በጣም በቃ የሆነ ነገር በቃ አንቺ ራስ እያለቀስኩኝ ነበር እዛን ሰዓት እና ከዛ ደግሞ የሷ የበለጠ ስሰማት ደግሞ ባሰብኝ፣ በቃ ባሰብኝ ናፍቆት ውስጥ ነው ያስገባችኝ። ማርያምን በዛ ሰዓት እኔ ቤት እያለች ማለት ነው ቤት የዘግቼ ምናምን ሳልቅስ ነበር ጌታን ስትናገር ማለት ነው እያለቀስኩኝ ምናምን ነበር። እኔ እኮ የምለው ማለት ነው በእኔ ሀሳብ አንድ ሰው እያለቀሰ ራሱ እንዴት ያን የሚያህል ንግግር ይችላል እኮ ነው የኔ ሀሳብ እኮ። ይችል ማርያምን በጣም እያለቀሰች ራሱ ጠንካራ ናት። አንቺ እያለቀሰች ራሱ እንትን ወረዋ በጣም ይጣፍጣል። በቃ ቦታው ምንም ነገር የማይጣል ነገር የለውም፣ የማይባል ነገር የለውም። ይሄ ነገር አስተካክል የማይባል ነገር የላትም። እና በጣም ነው እንትን የኮራህባት። እኔ አላውቃትም ብያለሁ። ማናት ስሟ? ቡሌ ወላ ቡላ የተደረገችው ልጅ ሶስት ነው ያየኋት። ሶስት ደግሞ በሪከርድ ላይ ያወራችው ልጅ አንቺ ሆዴነት እንትን የበላችኝ ሆዴነት እንትን በቃ ስፍስፍ ያደረገችኝ እና ቴንኪው ልላት ያልፈለግኩ እንዳለች በውስጥ ማለት ነው ዘንክ ስጋር ማለት ነው ከሷ ልጅ ከልጅቷ ካልተገናኘን ማለት ነው የሆነ ነገር ብላ ከዛ እኔ ደግሞ ከመጣሽ ሸራ አድርግልሻለሁ ምንድት ያት ነው ያለው። አሁን ደግሞ ሸራ አድርግላት እና ትምጣ እያለች ነው። ትምጣ እንዴ ልቤ። ቆይ ልንገርሽ ምን እንዳደረጉሽ እህትሽ ማለት ነው። እቺ ልጅ ለመፈለግ ማለት ነው ያንትን ያልወጣሁት ተራራ እንትን የለም። እሺ የወርቅ ዘብ ቤት ሂጄ ስጽፍለት አዶናይ ራሱ ገስት ተቀምጦ አንድ ቀን ልክ ያላቅም። አንድ ቀን 3 ቦታ አይቼዋለሁ። አዶናይ ተቀምጦ ገስት ገብተው ለአዶናይ ለመገኘት ራሱ ያን የሚያህል እንትን አላልኩም። ገስትም ልክ ያላቅም። አዶናይ እያየሁት ከአዶናይ የሚበልጥ መወደው ሰው ከጃ መወደው ሰው የለም። ፈለው ብላኛለች እኮ ግን እሷም እንትን እሷ ናት ወይ እሷ አይደለችም ብዬ 300 ከምናምን 200 ነው ምናምን አላት እና እሷ ናት አይደለችም ብያታለሁ። እንዲያም ግሩፕ ላይ ጠይቃለሁ። ከዛ ሳያት በቃ ሆዴናት እንትን የበላችን ወርቀ ዘብስ ሂጄ ማለት ነው አስገባኝ ስጽፍለት ያላልኩት ነገር የለም እና አናደደኝ። ተናደድኩኝ በቃ። መሀል ናቸው አብረው ገስት የሚገቡት። አንድ ቀን ያስገቡሽ። ሐሙስ ብላለች አይደል? ዛሬ ሰምቻታለሁ። ሐሙስ ብላለች እንደ ቆጠሮ ጌም አድርጋለች እና እዛን ሰዓት ጠብቃታለሁ። ጌታ የማን ቆጠሮ ጌም ነው ማለት ኖ እንደ ቀጠሮ ጌም ነው ያልኩሽ። እሷ እንትና ሐሙስ እገባለሁ የወርቀ ዘብ ቤት ብላለች። ስሚ እኔ ደግሞ ሚኮ አናዶኝ ነበር እና አሁን ግን ትናንትና እንዴት ደስ እንዳለኝ። አዎ በደምብ አናዶኝ ነበር። እኔ ግን አሁን ግን እኔ ራሱ ወይ ትናንትና በቃ ደስ አለኝ። እኔም ደስ ብለኛል ሳየው፣ በቃ በጣም ደስ ብለኛል። ግን መጀመሪያ ማለት ነው ሚኮ ስትል መጀመሪያ ራሷ ሌላ ነው ወይስ እሱ ነው ብዬ ሳስብ፣ ከዛ ሳየው በቪዲዮ ደግሞ ደስ አለኝ የበለጠ። እኔ ጌታን ደስ ብለኛል። እኔ ሱሴና ልቤ ወቅራዊት ህጋዎች ጫማ ምን ያልተከፈላት ዋጋ ምን አለ ስትጠይቋት፣ እሺ ምንድን ነው አንቺ ሰማል አልሽኝ። አንቺ ኮፕፔስ ምን ላይ ናቸው ልቤ